የሰሩት ስራ ያቃጠላቸው ውስጣቸው ማለት ነው። በጣም ያሳዝናል። አብሪሽ በእንደዚህ አይነት መልኩ ማየት በጣም ይከብዳል። በላይ ቤተሰብ የእናንተ ላይክ ያስፈልገኛል። በጣም የእናንተ ላይክ ያስፈልገኛል። ሰብስክራይብም አድርጉ። የምናወራው ነገር አለኝ፣ ሰሙታላችሁ በደንብ። ማርያምን እኔ እንጃ እኔ ምን ብዬ እንደምነግራችሁ ሁሉ አላውቅም። እግዚአብሔር ይመስገን አብርሃም ያው ቅድም ነግራችሁ ነበር፣ ትንሽ ተሽሎታል፣ ነቅቷል። ረጅም ሰዓት ላይ ኮማ ላይ ነበረ። ያው እንደሰማችሁ ነው፣ ነቅቷል። ግን ቤተሰብ እንደዛ ፊቱ ሙሽሽ ብሎ እንደዛ ሆኖ እነሱ አያችሁ በሰው ህይወት ሲጨቃጨቁ፣ በሰው ህይወት ለማያገባቸው ነገር ሆይ ሆይ ሲፈጥሩ፣ ልጁ አንገቱን ደፍቶ እንደዚህ ብሎ ቁጭ ብሏል። እነሱ ይጨቃጨቃሉ። የሰሩት ስራ ያቃጠላቸው ውስጣቸው ማለት ነው። ወይ ሄርሜላ አታፍሪም? አሁንም አፈቅርሃለሁ፣ አሁንም ወድሃለሁ እንዲህ ስትይ አታፍሪም? በሰው ህይወት አይከብድም እንዲህ ሰው ህይወት ለመጫወት? ይሄናል ምን ቢያረጉሽ ነው እንደዚህ? ምን አይነት ነገር ብታደርጊ ነው እንደዚህ የምታደርጊ? እንደዚህ ሆነሽ አንዴ ግንባሩን ትስማለች፣ አንዴ ታቅፈዋለች ምናምን። አፈቅራለሁ ወዳልሱ የለም ለራሱ ጭንቅላቱ የለም እንዲህ ይላል ዝም ብሎ። መሀል ላይ እነሱ ያሽቃብጣሉ፣ መሀል ላይ እነሱ ያወራሉ። እኔ በጣም ነው ያሳዘነኝ፣ ማርያምን በጣም ያሳዝናል። አብሪሽ በእንደዚህ አይነት መልኩ ማየት በጣም ይከብዳል። ሩታም እንግዲህ አይታችኋል፣ የራሷን ውሳኔ ወስናለች። ቤተሰቦች ማንም ሰው በእኛ መሀል እንዲገባ አልፈልግም፣ ብቻዬን ሁሉን ነገር ወስናለሁ ብላለች። እንግዲህ ደግሞ ይሄን ነገር ስታያው በጣም ከባድ ነው። ሩታ ማዝናለች፣ ታውቃለች፣ ሁሉን ነገር ሰምታለች፣ ታውቃለች፣ ሁሉን ነገር የምታውቀው ነገር አለ። ግን ምንድነው እዛ ጋራ መናገር አልፈለገችም። እዚህ ጋራ ታመመናም ሲባል መቅረብ አልፈለገችም። ለዛም ነው ቤተሰብ እና የዚች ሄርሜላ ስራ እቺ ጋለሞታ ኬት እንደመጣች አናውቅም። ይሄ በዚህ መሀል በዚህ ጥግ መሄዷ እኔ በጣም ነው የገረመኝ። ቤተሰብ አያችኋል። አቤል እውነት ነው። አቤል በጣም ከባድ ጥፋት እያጠፋ ነው ያለው፣ ከባድ ነገር እያደረገ ነው ያለው። እውነቴን ነው የምናገረው። አቤል መከሰስ እንዳለባት እኔ ቅድም አክስቷም ተናግራለች። አቤል መከሰስ አለበት። ትዳር ላይ ትዳር እንዴት ነው ሰው ትዳሩን ሳይፋታ ትዳሩን አንድ ላይ እያለ እንዴት ነው ሰው ሌላ ፍቅረኛ መጥቶ አብረሽ ትሁን ብሎ ሰው እንዴት ነው ዝግጅት አድርጎ የፍቅር ጥያቄ ሲቀርብልህ አብረሽ ተቀበል ተብሎ የሚገደደውስ? አንተ ማን ምንድነው ነው? አቤል የሰውን ህይወት የና አብረሽና የነሩታን ህይወት ለማበላሸት ሆነ ብለ የተነሳው አንተ እና ያንተ ጓደኞች ተብዩ ማለት ነው። ምንድነው ከሰው ህይወት ያላችሁ እናንተ? ምንድነው ህይወት ምን እንደሆነ ታውቃላችሁ? መጀመሪያ ህይወት ምን እንደሆነ ታውቃላችሁ? እንዴት ነው የሰው ህይወት ውስጥ እንዴት ነው እንደዚህ ገብታችሁ? ምን አይነት ስሜት ነው የሚሰጣችሁ? ቆይ ምን አይነት ስሜት ቢሰጣችሁ ነው እንደዚህ የምታረጉት እናንተ? እንዴ ሩታ ተሳዝናችሁ፣ አብርሃም እንደዚህ እየሆነ ትንጫጫላችሁ። እንደዛ በቁሙ እንደዛ እየሆነ አንቺ ይሄን እድል አግኝተሽ አንዴ ትስሚዋለሽ፣ አንዴ ታቅፊዋለሽ፣ አንዴ በቃ መታረጊው ነገር እንጠፋሽ። አፈቅርሃለሁ ብለሽ ትዳር ያለውን ወንድ በአግባቡ እንኳን ልጁን ገና እንኳን ላይ በደንብ እኮ ያላቀፈ በደንብ እኮ ያላየ ልጅ ነው አንቺ እንደዚህ ህይወታቸው የምታመሰቃቂው ማለት ነው። እንዴት ነው ሰው እንዴት ነው ልጅ ትንሽ አሳዝንሽ? ህፃኑ ልጅ አፈቅርሃለሁ አብርሃም ስትይ ትንሽ እንኳን ህፃኑ ልጅ እኔ በህይወቴ እንዳንቺ አይነት ሴት አይቻላቅም። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ቤተሰብ እግዚአብሔርን ነው የምላችሁ። እንደው እናንተ የፈለጋችሁትን በሉ፣ እነሱ የፈለጉት ስሩ። ግን ይሄ ነገር እኔ አላቅም። ብቻ የፈለገ ነገር ቢሆንም እኔ ውስጤን በልቶኛል፣ ውስጤን አሳዝኖኛል፣ ውስጤን ሰብሮኛል። ማንኛውም ሴት ቢደርስባት ልቧ የሚሰበር ልቧ የሚያለቅስ ነው የሚሆነው። እንደዚች አይነት ወመኔና ወንድ አሳዳጅ ሴት የሰውን ህይወት ስታበላሽ
ዝም ብሎ ማየት ከባድ ነው። ዋናው አብርሃም መሻሉ ነው። አብርሃም ከዚህ በኋላ ጭቅጭቅም ሰው እንትንም እንዳይተብሏል። አይታችኋል እንዴት እንደሆነ። እሱ አሁን ጭንቅላቱ ልክ አይደለም። አብርሃም ያለበት ሁኔታ ልክ አይደለም። እናንተ አሁን ያው ቅድም አፈቅርሃለሁ ወድሃለሁ ምናምን እንደዚህ ያለው እንደዚህ ብሎ እንደዚህ አላለም። እሱ ምንም የሚያውቀው ጉዳይ የለም። አብርሃም በአሁን ሰዓት ጭንቅላቱ ልክ አይደለም ልጁ። አብርሃም አሁን የሚያስፈልገው ምንድነው? በቃ ጸበል መሄድ ነው። እግዚአብሔርን ነው የምላችሁ። ጸበል ወስደው ጸበል እንዲረጭ እንዲጠመቅ ማድረግ ነው እንጂ አብርሃም አሁን ጭንቅላቱ ልክ አይደለም። አንደኛ ሚስቱን ቢብለዋለች፣ ልጁን አላየም። እቺ ኬት እንደመጣች ወመኔ ጓደኞቹ ህይወቱን ሁሉ እያመሰቃቀሉ ስለሆነ አሁን አብርሃም የሚያስፈልገው አንድና አንድ ጸበል ብቻ ነው። በቃ ጸበል ገብቶ ራሱን አረጋግቶ መምጣት ብቻ ነው። ማርያም እኔ በጣም ነው ያሳዘነኝ አብርሃም አሁን እውነት በቃ የጓደኞቹ መጫወቻ ሆነ። አንደኛ ነገር ህይወቱን እንዲያጣ ነው የሚፈልጉት እነሱ። አብርሽ ህይወቱን እንዲያጣ በቃ የሆነ ጠጪ የሆነ በቃ እንዳበደ እንዲሆን ፍላጎታቸው። እንዲጠጣ እንዲረብሽን በቃ ራሱን እንዲጥል ምናምን ነው የነ አቤል ፍላጎት። ግን ይሄ ፍላጎታቸው አይሳካም። እግዚአብሔር አምላክ ደግሞ ሩታና አብርሽን ያገናኛቸዋል። እኔ መቼም ተስፋ አልቆርጥም፣ በሩታና በአብርሽ ተስፋ አልቆርጥም። ይታረቃሉ። አንቺ ጠንባራ ጥንብስብስ መቼም አብርሃም ህይወት አትገቢም። እኛ በህይወት እያለን መቼም አብርሃም ህይወት አትገቢም። ምንም አታመጭም። ምንም ነገር ገብቶሻል። እነሱን ምንም በቃ በጣም ነው ልቤ የተሰበረው። እግዚአብሔርን ነው የምላችሁ። ዛሬ አብርሃም ዋናው እንኳን ተሻለ፣ መቤቴ እንኳን እንዳበሰች በጣም ደስ ብሎኛል። ተሽሎክ ስላየው በጣም ብዙ ሰዓት ነው ልጅ አብርሃም አይኑን መክፈት አቅቶት ኮማ ውስጥ እንዳለ በጣም ብዙ ሰዓት ነው የቆየው ነው የተባለው። እንግዲህ ቅድም ሰምታችኋል። እንግዲህ ተመስገን። ይሄ ራሱ መስማታችን ማየታችን ጥሩ ነገር ነው። እኔ ብቻ በሰው ህይወት ገብታችሁ የምትበጠብጡ ሰዎች ግን እግዚአብሔር አምላክ የስራችሁን ይስጠው ነው የምለው። እኔ ምንም እናንተ የምናገረው ነገር የለኝም። እግዚአብሔር አምላክ የስራሽን ይስጥሽ ነው የምለው ላንቺ። እኔ ምንም ላንቺ ጥሩ ነገር የምመኝ ነገር የለኝም። አዝናለሁ በጣም በእነሱማ እንደዚህ ገብተሽ እየረበሽ እንደዚህ ገብተሽ አፈቅራለሁ ሚስት ልጅ ያለውን ሰው አፈቅራለሁ ማለትሽ አንቺ ራሱ መታሰርሽ አይቀርም። ቅርብ ቀን ጠብቂ። አቤል ብሩክ ጠብቁ፣ ቅርብ ቀን ትታሰራላችሁ። ለማንኛውም ይሄን ቪዲዮ ላይክ አድርጉት።